የፈለገ ቢቆይ ነፍስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ 7 ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው 7 ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ከተሰራ አባባሪ እስቲ ማይ ትንያለሽ ፈጣሪ ያለሽ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጪ ከዚህ ቤት እንዴ ይስጥሽ። ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊው እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራውት ኃጢአት ብለሽ አታወሪም? ለዚህ ነው ቀኑን ሙሉ አስገቢኝ ብለሽ ስትቸከችኪው አልሽው። ደግሞ ራሷን ደግሞ አሁንም ምን ብላ ሰይማለች? የማን ነው የቢኒ እከሊት የቢኒ ቀበጥ። አታፍሪም? ተቀብጫለሽ አሁንም በዚህ እድሜሽም። አለቂ ባለቤቴ እስር ቤት ውስጥ ያለችው ሀገር ዱባይ። ምን አድርጋ ነው? ማለት የ2 ዓመቷን ጨርሳለች የምትሰራበት ቦታ ማለት ነው። እሺ እና 2 ዓመቷን ስጨርስ ያለችበት ሁኔታ ትንሽ ከባድ ነበረ እና እንድትቀመጥ ይጠይቋታል። እና አልቀጥልም ደሞዝ ልጨምርልሽ ምናምንም ነገር ይሏታል። አይ አልቀጥልም ልወጣ እፈልጋለሁ ምናምን ትላቸዋለች። እና ለኤጀንሷ ትደውላለች። ኦኬ ለኤጀንሷ ስትደውል እንደምታደርሳት ተነጋግሯል። ኤጀንሲውና አረቧ ማለት አመጣታለሁ ምናምን ብላታለች። እዚህ ጋር ግን እሷን የምትላት አትሄጂም ቀጤ ምናምን ነገር ነው የምትላት ማለት ነው። እና ታስፈራራታለች። አይ እዚህ አትቀጤም ካለ ቀጥታ እሸኝሻለሁ ትላታለች። እና እንደዛ እያለቻት እያለ ከዛ ዛሬ ነገ እያለች እወስድሻለሁ እና እንዳጋጣሚ ደግሞ ይዛባን ነበረ። እንደዛ እያለቻት እያለ ዛሬ ነገ እወስድሻለሁ ስላት ትናንትና እንዳጋጣሚ ጠዋት ላይ ተመሪ ተነስታ ገንዘብ ይጠፋለቻት። ብር ከቤት ውስጥ ወስዶብኛል አለቻት። ገንዘብ ቤት ውስጥ ስትላት እቃዋን ከተተች መኪና ውስጥ ማለት በቃ ብሩን አልሰጣቻትም ነበር። ብር ሳሰጭኝ አልወጣም በማለት ቤት ውስጥ ነበረች። እቃዋን ከተተች በጉልበትና ቀጣ ወደ ኤጀንሲዋ ጋር ነው ይዛ ሄደችው፣ ደላላዋ ጋር ማለት ነው። እና ወደ ቢሮዋ ይዛ እንደሄደቻት እዛ ልክ እንደደረሰች እቃ ጠፍቶብኛል ምናምን ትላታለች። ኤጀንሲዋ ማለት ነው አረቧ። እቃ ጠፍቶብኛል እዚህ ተቀመጥ አንቺ ጋር ፋይል ከፍታለሁ ትላታለች። ፋይል ተምከፍቺ ውሰጃት ወደ ጣቢያ ትላታለች ኤጀንሲዋ። ለምን ፋይል ተከፍቻለሽ? ፋይል ተከፍተኝ እኔ ጋር ሆና ያመላልሷታል በማለት ምን አላውቅም፣ ብቻ እኔ ስለጨነቀኝ ያመላልሷታል። ስለዚህ ከሚያመላልሷት እዛው ፖሊስ ጣቢያ ትሄድና ቃል ትስትላለች። ካሜራ አለው። እቃዋን ፈትሾ ነው ያስወጣት። ስትወጣ ምንም ነገር ይዛ አልወጣችም፣ ምንም ነገር የለም። እና ትናንት ጀምሬ ከራሴ ጋር እያወራሁ ነው። ሜቢ በቃ ልረዳት አልቻልኩም። ብሄድም ምንም አረቦች ፖሊሶች እንደሚያስጠቁኝ አውቃለሁ። ማለት ፖሊስ ጣቢያ ስቴሽን ማለት ነው፣ እዛ እንደሚያቀርቡኝ ስለማውቅ ጨነቀኝ። ከዛ አሁን ላይ በቃ ሲጨንቀኝ ጊዜ በቃ ማረጉ ሳጣ በቃ ሚዲያ ላይቭ ላይ ገባሁኝ። ማርያም በጣም ጨነቀኝ። ምንም አታውቅም። እስር ቤት ነው ያለችው አሁን። ምንም በቃ ልሰማም አልቻልኩም። መቼ ነው የገባችሁ? ትናንትና እኮ። ምን ሰርቃ ነው ተባለ? ሰርቃ ነው አሉ አረቦቹ። ምንም አልተባለም እኮ። በምን ኬዝ ነው? ሄደክ እኮ ታዲያ መጠየቅ አለብህ። ሳትሄድ እንዴት ነው ፖሊስ ጣቢያ ሄደህ በምን ታሰረች ብለህ አልጠየቅም? አልጠየኩም። ብሄድ አያስጠጉም ነው ያሉኝ። ኧረ ማን ያለክ እንዴ? መብትክ ነው እንጂ ሄደክ። ባለቤትክ ናት አይደለ? ኤጀንሲ ባለቤት ናት። አዎ። ስለዚህ ሄደክ በምን ኬዝ ነው የታሰረችው ብለህ መጠየቅ እኮ መብት አለክ። ቆይ ኢማራት እኮ ነው፣ በጣም ነፃነት ያለበት ሀገር እኮ ነው።
የታሰረችበት ፖሊስ ጣቢያ ሄደህ ማየት ትችላለህ። እሷን ሪዝኑን መጠየቅ ትችላለህ። ሰው ለጥያቄ ነው። አሁን ቢያንስ እኔን ሊረዳኝ አብሮ ሊሄድ የሚችል ሰው ቢያንስ ዱባይ የሚኖር ሰው በቃ ማለት ነው። ዲቴል ስለማላውቅ ህጋዊ ነኝ። ችግር የለውም። ምንም እኮ አያስፈልግም። ቆይ አሁን ምን ማድረግ እንዳለብን ቆይ እስኪ ታሜ ጋር እስኪ ሼር አድርጉልኝ። በተክለ ሃይማኖት ልጅ ተጉዳዎች ታሜ ሊችል ከሆነ አብሮክ ሜዲ የት ነው እሷ የታሰረችው? አጅማን፣ ዱባይ፣ ሻርጃ የት ነው? እንትን ራስ አልኪማ ራስ አልኺማ ማለት ነው። ራስ አልኺማ ቆይ አሁን ለማጣራት ሞክራለሁ። ዲቴል እንትና የት እንዳታሰረች ምን ትላላልኩም ማለት ቦታውን አላውቅም። አሁን እሷ ቀጥታ አቡዳቢ ነው የኤጀንሷ ቤት ከአቡዳቢ ነው የወሰዷት ልጅቷን ማለት ነው። አቡዳቢ ከሆነ ኬዙ እዛው አቡዳቢ ነው የምትታሰረው። አይ ወደ ዱባይ መታለች ማለት ፉጄራ ነበር ስራ ያቆየችው ልጅቷ ማለት ነው። ምንድን ነው የምትለው? ራስ አልኺማ ፉጄራ አቡዳቢ። ተረጋጋና ፎከስ አድርገህ ንገረኝ እንጂ ሲጀመር አንድ ሀገር ላይ እየኖራችሁ ኢቃማ እያለቅ ማንም እኮ አያስፈልግም። ብድግ ብለህ ፖሊስ ጣቢያ ሄደህ ልጠይቅ ነው ትላለህ። አረብኛ ካላወቅህ አስተርጓሚ አለ ይተረጎማል። ምን ሰው አልገደለች ወንጀል አልሰራች ሰው ገሉ እንኳን ይታሰር የለ ሳውዲ ላይ አይደለም ዱባይ የረቀቀ የሰለጠነ ሀገር። ስለዚህ አሁን ምን ማድረግ ያለብኝ? ጨነቀኝ በቃ መረጋጋት ነው ያለብን። ማንም ሰው ራናዌዎች ታስረው አይደል ሀገራቸው የሚገቡት? ጨዋ አይደለች አትማማ ምን ትሆናለች? ታሰራለች። ከዛ በኋላ ንጽህናዋ ይረጋገጣል። ትወጣለች፣ ወደ ሀገሯ ትሄዳለች። ስትረጋጋ ነው መፍትሄ የምታመጣው። መጀመሪያ ተረጋጋ አንተ። እሺ አሁን እሷ ቪዛዋ የምንድን ነው? ቪዛዋ የአቡዳቢ ከሆነ አቡዳቢ ነው። ኦኬ አቡዳቢ ነው የምትታሰረው። አቡዳቢ ቪዛዋ የት ነው? ቪዛዋ እኔ እንጃ። እሱን አልጠየኳትም። አሁን መጠየቅ እችላለሁ? ኤጀንሲዋን እስከ ዛሬ 2 ዓመት ምስኪን ቪዛዋ የት እንደሆነ አውርታችሁ አታውቁም? ጋይስ ቅድስት ገብታ ጌሙን እስክንጀምር ሌላ አንዲት ልጅ ጋር አጭር ታሪክ ያለው ያለች ነበር። እሺ ጻፉ። ጻፉ አስተማሪ ዋንዴ አጭር ታሪክ ነው አይደል? አለኝ ነው ነጊቢ አቡ ጌምሽ አልገባችማ። ቅድስት ቀጠሮ ከቅድስት ጋር እኮ ነው። 40 ዊኔን ካስጠበቅኩ አንድ ጌም ተጫውተን ካሸነፍኩ አንበሳ ልታወርድልኝ በልጇ ቃል ገብታለች ምላለች። ግን እስካሁን አልገባችም። ፈራች መሰለኝ ወዶቼ ሳይቸግረኝ ሚዬ እያለች